ኦቨር ኤንድ ኦቨር ተጠይቄ መጀመሪያ ማህሌት ነሽ በሚል ስም ተወንጅዬ አንዲት ማህሌት ትመስያለሽ በሚል ፎርሹር ሆኖ ሰው እኮ ይጠረጠራል። እሺ አይጠረጠርም አይደለም። እሱ ግን እሷን ትመስያለሽ ይሰማል። እሷን ትመስያለሽ በሚል ነገር ተብዬ መጀመሪያ ነገሩን ይሄን ያህል እንዲህ የሚባል አልመሰለኝም ነበር። ማለት አንድ ሰው ጥርስሽ ይመስላል፣ ጆሮ ጌጥሽ ይመስላል፣ የሆነ ነገርሽ ይመስላል ተብሎ ተወነጀለ። ዊች ኢዝ ጥርጣሬ አይደለም። እነሱ ነሽ ነው የተባለው። ነሽ አንቺ እሷ ነሽ፣ ውጪ ያለሽው ዱባይ ነው ተባለ። እኔ አይደለሁም አልኩኝ። ሊሰሙኝ አልቻለም። ከዛ ሁለት መስፈርት መጣ። መስፈርቱ ምንድን ነው? አንድ የፓስፖርት ምስልሽን ወይ ደግሞ ፓስፖርት ላይ ያለው ስምሽን ለአንድ ሰው ላኪ። ነምበር ቱ በአሁኑ ሰዓት ዱባይ እንደሌለሽ ፕሩቭ አድርጊ። ከዛ በኋላ ይሄ ይበቃናል የሚል አይዴዲት ለሀቡላኩላ ስሜን ኢማጂን ፓስፖርት ማለት በጣም ፐርሰናል ኢንፎርሜሽን ያለው ቁጥር ያለው። እኔ ሲጀመር እኔ ኢትዮጵያ አይደለሁም። ፎር ዩር ኢንፎርሜሽን እኔ ኖርዌጅን ነኝ እና አሳየሁኝ። አሁን ያለሽው ዱባይ ነው፣ እርግጠኛ ነኝ ዱባይ ነው። እኔ ፐርፊውም ነው ሪቪው ማድረገው፣ ፐርፊውም ሪቪው አደርጋለሁ ሲባል ሰው ከቤቱ ይወጣል። ሾፕ ሊያደርግ ምን ሊያደርግ፣ የተጎዱ ሰዎች አሉ፣ ያዘኑ ሰዎች አሉ፣ ቤታቸውን ስጠው ንብረታቸውን ሽጠው ለዚህ ጉዳይ ብለው ብዙ መስዋዕትነት የከፈሉ ሰዎች አሉ ብዬ ያንን ኮንሲደር አድርጌ ወጣ። ኦስሎ እንዳለው አሳየው። ፍቄ ኦስሎ እንደሆነ ኮንፎርም አደረገላቸው። ሰዎች ኦስሎ እንደሆነ ኮንፎርም አደረጉላቸው። ኖ ከዱባይ በራ ኦስሎ ገብታ ነው አሉ። ማታ ቤት ሆኜ ላይቭ ገባው። እሺ ትናንትና ዱባይ ከነበርኩኝ ይሄ ሁሉ ፐርፊውም ሪቪው ማድረገው ዱባይ ከሆነ ያን ሁሉ ፐርፊውም ይዤ ወደ ኦስሎ መጣሁት፣ 400 ምናምን ፐርፊውምስ። ስለዚህ እኔ አንደርስታንድ ያደረግኩት እነዚህ ግለሰቦች እየፈለጉ ያሉት ማህሌትን አይደለም እኔን ነው። ስለዚህ እኔን የሚፈልጉ ከሆነ ደግሞ እኔ ያለሁት ኖርዌይ ነው። የኖርዌይ ዜግነት ያለኝ ሰው ነኝ። ፓስፖርቴን እዚህ ግልጽ ላክላችሁ። ለማንም አልክም፣ ለአንተም አልክም። ከአንተ አንድ ነገር ፈልጋለሁ። ፓስፖርቴ ከመላኬ በፊት አንተ ማንኛውም ግለሰብ አሜሪካም ሆነ ጀርማንያም ሆነ ማንኛውም ግለሰብ ፓስፖርት የመጠየቅ መብት ያለው ላይሰንስ አለ ወይ? ለአንተ ምልክልን። እኔ አሁን ይኸውልሽ እዛ ላይ እዚህ እንደዚህ አድርጊ ለዛ አድርጊ የሚለው ጥያቄ ላይ መደንትኑ ከስት ገቢ ስለተጠየቀ ነው ሊጨርስና ከዛ በኋላ ዩካንቶክ። እኔ እኮ ብዙ እኮ አውርቻለሁ። ለአንተ ማብራራቱ አይደክመኝም። አክብሬ ነው የመጣሁት እንጂ ሀቢባ ራሱ ነገረታለሁ። ሰው አለኝ አልገባም ብያት ነበር። እንግዳ አለኝ ብያታለሁ። ስለዚህ እኔ ፓስፖርቷን ታሳይ ነው፣ ፓስፖርቷን ታሳይ፣ ዶኩመንቷን ታሳይ፣ ለፓስቱ ይርስ እንዴት እንደነበረች ታሳይ፣ ምናምን ታሳይ። ይሄ ነው። ስለዚህ እኔ ለአንተ የማሳይ ከሆነ እኔ ፓስፖርቴን የማሳየው አላሳይም አይደለም። ህጋዊ ለሆነ ፐርሰን እኔ ሲጠይቀኝ ኦፍኮርስ አሳያለሁ። ዊችዝ ፖሊስ ሊሆን ይችላል፣ ማንኛውም ግለሰብ የሚመለከተው ሊሆን ይችላል። ለአንተ አላሳይም አይደለም እያልኩ ያለሁት፣ ለአንተም አሳያለሁ። ግን እኔ ፓስፖርቴን ለአንተ ከማሳየቴ በፊት አንተ ማንኛውም ሰው ፓስ እንዳለውና እንደሌለው ዶክመንቱን ኢትዮጵያም ሆነ የሌላ ዜጋ የመጠየቅ መብት እንዳለ የሚያሳይ ላይሰንስ ታሳየኛለህ። ከዛ በኋላ እኔ ፓስፖርቴን እልክልሃለሁ። ምክንያቱም ያ ፈቃድ ስላለ ኢንተርናሽናል የሆነ ሰዎቹ ዶክመንት የመጠየቅ ላይሰንሱ ስላለ ማለት ነው። በተረፈ ግን እኔ ራሴን በየቀኑ ሳብራራ አልኖርም። አሁን እምላለሁ በጣም አዝናለሁ ለተበሉ ሰዎች። ኦፍኮርስ በጣም ነው ማዝነው። እኔ መጥቼ ያደረግኩት ነገር የለም። ፐርፊውም ነው ሪቪው የማደርገው። እንተጋገዛለን ማለት ችግር ላላቸው ሰዎች በሚችለው አቅም ደርሻለሁኝ። በተረፈ ግን አሁንም ደጋግሜ የምለው የፓስፖርት ዶኩመንቴን ለማንም ሰው አልልክም። እኔ ያለሁት ኖርዌይ ነው ብያለሁ፣ ኦስሎ ነው ብያለሁ። እኔን ከፈለጋችሁ በስርዓት ሄዳችሁ ወደ ኤምባሲ በደንብ አድርጋችሁ ይሄ እንደዚህ የምትፈልግ ሰው እዛለች። ባይገርማችሁ እኔ ማለት የሆነ የእኛ ባህል ነው ብዬ ነው እንጂ እንዲያውም እኔ ሄጄ እዚህ ያለው ማህበረሰብ ኢትዮጵያውያን ያለው ማህበረሰብ እኔም ከአንዲት ሜቢ ክሪሚናል ከሆነ ሰው ጋር እያመሳሰሉ ስለሆነ ያሉት ህይወቴ አደጋ ላይ ነው፣ ሙሉ የሆነ ጥበቃ ይደረግልኝ ማለት ይችላለሁ። እዚህ ያሉ ሰዎችም ስፔሻሊ ኖርዌይ ያሉ ሰዎች የኔን ስም እየጠሩ የሚናገሩ ከሆነ ካሁን በኋላ ፔጃቸው ላይ የኔን ስም እየጠሩ የሚያወሩ ከሆነ ዋቻውት። ከዚህ በኋላ እያንዳንዷን ነገር ሪከርድ አደርጋለሁ፣ ስፔሻሊ ኖርዌይ ያሉ ግለሰቦች። ምክንያቱም እኔ መውጣት አልቻልኩም፣ ትራማይዝድ እየሆንኩ ነው። ሰዎች ከአንዲት ክሪሚናል ጋር አመሳስለውኛል። ስለዚህ እኔ ጥበቃ ያስፈልገኛል ማለት ይችላለሁ። የምትከስቱን ሰው እወቁ። ምን እንደምትፈልጉ በስርዓት ተናገሩ። እኔን የምትፈልጉ ከሆነ ነግሬያቸዋለሁ። ስለዚህ ሰው ዝም ብሎ ፓስሽን አሳይ፣ ዶኩመንት ቼክ ሆኖ ማን ናቸው እነሱ? ለማን ነው ማሳይ? ለምን የምትከሱት ሰው ፉል ዶኩመንት አላቸው አይደለም? የማህሌት ፉል ዶኩመንት አላቸው አይደለም? ሂዱና ጠይቁ፣ ክሰሱ። አይዶ ነው የት እንዳለች፣ ዱባይ ሊሆን ይችላል፣ ዩሮፕ ሊሆን ይችላል፣ አላውቅም። የእሷን ዶኩመንት ይዛችሁ ነው እንጂ መክሰስ ያለባችሁ። እኔ አንተ መጥቼ አንድ የሆነ ሴሪያል ኪለር ትመስላለህ ፕሩቭ አድርግልኝ አልልህም አንተ መጥቼ። ስለዚህ እኔ አንተን የምልህ ይሄንን የሚመስል ከሆነ የሆነ ህግ አካል ጋር ሄዳለሁ፣ ፉል ዶኩመንት እሰጣለሁ። ከዛ በኋላ ኢቨን እንኳን እዚህ ራሱ መጥታችሁ ብትጠይቁ፣ አሁን በቀደም ዕለት አንዳንድ ሰዎች ከምትጉላላ ሄደን ብንጠቁም እኔ አልጉላላም። የእናንተ የማህሌትን ዶኩመንት አሁን ለምሳሌ ለኖርዌይ ብትልኩ
በ5 ደቂቃ ውስጥ በ1 ሰከንድ ውስጥ እኔ መሆኔንና አለመሆኔን ወዲያው አረጋግጥ። ምናልባት አቡዬ ወይ ለምን መሰለህ ፖይንት ይሄ ድግግሞች ስለሆነ ስለዚህ አንተ የምትለው እንደገና ሌላ ነገር አልመጣም። ላይፍ አለኝ፣ ሳብራራ አልኖርም። አብራርቻለሁ፣ ሀቡ ጋር አብራርቻለሁ፣ እገሌ ጋር እኔ ቤት ውስጥ አብራርቻለሁ፣ ወጥቻለሁ፣ ቢልዴን ስሜን ልክ ያለው እዚህ ራሱ እርዳታ የማደርገው በራሴ ስም ነው። ብዙ ጊዜ ገንዘብ አስገብቻለሁ። ዊትነስ ያሉ ደረሰኞች አሉኝ። ተስብዬ የረዳችበት ትናንትና ለገነት 100 ሺህ ያስገባችበት ደረሰኝ እያንዳንዱ ከፓስፖርቷ ጋር አንድ አይነት ስም ነው። እኔ ማመን የእናንተ መብት ነው። ሳብራራ አልኖርም። ነገ ዊዝ ኦል ሪስፔክት አልገኝም። እሺ 1-2 ጥያቄዎችን ላንሳ። ምናልባት እንግዲህ እኔ አሁን የራሴን እንትን ለመስሽል እንደወስድ የራሴን እይታ እንደወስድ ነው እንትን የሚለኝ እና ባነሳሻቸው ጥያቄዎች አሉ። መጀመሪያ ከቅንነት ሲጀመር ይህ ሁሉ በጣም ብዙ ሰው እንትን እያደረገ እሷ ናት እሷ አይደለችም፣ ሁለት ጎራ ተከፍሎ ነው ያለው። አንዳንዴ በቅንነትም የሆነ ነገሮችን እልባት እንሰጣለን። ከሀቢባ ጋር እንግዲህ 2-3ኛ ዓመታችንን 2 ዓመት 3ኛ ዓመታችንን እያያዝን ያለን አብረን እየሰራን። ስለዚህ ይህን ነገር ስናደርግ ደግሞ አብዛኛው የሰዎችን ጥያቄ ምላሽ እንስጥ በሚል ነው እንግዲህ ብዙ ስራዎችን ስናወርድ ስንሰራ የነበረው። ስለዚህ የዚህንም ያንቺን ፎቶ በየጊዜው ከሚለጠፍ ምን ከሚል አይ እኔ አይደለሁም እኔ አለመሆኔን ከፈለጋችሁ የሚል ኮንፈርሜሽን ብትሰጪያቸው፣ ከዛ ሲያልፍ ደግሞ እኛን የጠየቅሽኝን እኔን የጠየቅሽኝን ጥያቄ የህጋዊ አካል ነው ወይ ወይንስ ይህንን የመጠየቅ እንትን አለ ወይ ምናምን ነገር ላችኝ የመጠየቁ ላይ ሳይሆን እኛ ኖርማሊ ሶሻል ሚዲያ ላይ ያሉ የሚንቀሳቀሱ ጉዳዮችን ለመስራት ከሀቢባ እንግዲህ ሀቢባ እኔ በቅንትን ያው አሁን አላቅሽም ማለት ስለእናንተ ፐርሰንት መሰክራለሁ ስለ ቅልቦች ህጋዊነት ከጠረጠረችም ላኪላት ለሷ አይሱ ይሄ ማለት ግን የሰው ፓስ ምናምን ህጋዊ ሳይሆን ስለ ፓሱ ነው እንጂ አይ ነው ህጋዊ እንደሆንክ ስለ ፓሱ ነው እንጂ የምትሰራው ኢንቨስትሜንት ህግ አይደለም። የምትሰራውን ስራ ሪኮግናይዝ አላደረኩም አይደለም። እኔም በተመለከተ ብቻ ከዛ ሲያልፍ ደግሞ ምናልባት ተስፍዬ ግን እኔ አንድ ነገር ላስረዳህ ከፈቀድክልኝ፣ እሷን ያናደዳትን ነገር ላስረዳህ። ፖላይትሊ ካይንድሊ ከከሌ ጋር ትመሳሰያለሽ፣ እባክሽ ልታስረጅን ትቻለሽ አይደለም የተባለችው። ፎቶ ተለጥፎ ሌባዋ ማህሌት ተገኘች። ሳጂ ማለት ሌባ ማህሌት ናት ነው የተባለችው። ሰው ማንኛውም ሰው ሳታናግሩ ዛዘር ሳያናግሯት የእሷን ፓርት ሳይሰሙ ዳይሬክትሊ ፎቶ አለጥፈው ተገኘችው። ማሂ ማለት ሳጂ ናት፣ የምትኖረው ዱባይ ነው። ማሂ ማለት ሳጂ ካልሆነች የምትኖረው ዱባይ ካልሆነ ታንቄ ሞታለው ነው ተብሎ ቪዲዮ የተሰራባት። ለዛ ነው እንጂ ካይንድሊ ፖላይትሊ ብትጠየቅ ለማንም ሰው ፕሩፍ ታቀርብ ነበረ። ካይንድሊ ፖላይትሊ ምንድነው መሰለሽ ሀቢባ ልጨርስ ሚኪ አንዴ ልጨርስ ለቅንድቦች እድል ይኸውልሽ አቡ ምናልባት ቅድም አንድ ሰው እኔን አይደለም ወይን አንቺን አይደለም መታየት ያለበት 74 ሰው አለ ብለናል። ከ74 ሰው ጀርባ ደግሞ ቤተሰቦቻቸው አሉ። በዛ ውስጥ ምን አይነት ህይወት ውስጥ ይሄ ገንዘብ እንደተሰበሰበ መገመት አያቅትም። ስለዚህ ይሄን ነገር ፕሩፍ አድርጎ ነገሮችን እንትን ለማለት እኔ የምናገራት እዚህ ጋር የተኮላተፈ አማርኛ ወይንም አንቺ የምትናገሬው እንትን አይደለም መታየት ያለበት። ከዚህ ጀርባ ላይ ከ74 ሰው ጀርባ ስንት ሰው መከራ እየበላን ያለው የነዛን እውነት እናውጣ ነው። ስለዚህ የነዛን እውነት ለማውጣት ደግሞ ይሄ የአንዱን እውነት ለማውጣት አንዱን እየገደሉ አይደለማ። የአንዱን እውነት ለማውጣት እየበጃለን እየገደለ ደሙን እያጠለሸን ሰው በትትና እባክሽ ለእነዚህ ልጆች ስትይ እናንተ ስሜን እኮ ሀቢባ ጋር የላኩትን እኮ ስም ማየት ትችላለህ። ሀቢባ ጋር የላኩት ስም አለ ማየት ትችላለህ። የተጠየቀው ግን እሱ አይደለም። ፉል ፓስፖርት አዩ ክሬዚ ፉል ፓስፖርት ማለት ፐርሰናል ነበር ያለበትን ቁጥሩን የፓስፖርት አይዲውን እንዴት አድርጌ ነው የምልከው? ስሜን እኮ ልክ ያለው ለሀቢባም እኮ ስሜን ልክ ያለው እሱ ልታሳይ ትችላለህ። ችግር የለብኝም። ስሜን ያለው ስሜን እኮ እዚህ ላይ እኮ ዌብካም በስርዓቱ እኮ ቪዲዮ ከፍቼ የምታይ ሰው እኮ ነኝ። ራሴን እኮ ሀይድ አደረኩ ሰው እኮ አይደለሁም። ግን የኔ ዶክመንት ግን ሮንግ ሰው እጅ ላይ እንዳይወድቅ እጠነቀቃለሁ። አሁን እናንተ እንደነበርኩኝ ፓስፖርቷ ራሱ ተመልሶ ፓስፖርቷ ፌክ ነው አይደለም ተብሎ ብለሃል። ስለዚህ ፓስፖርቱን የፈለጋችሁት ሆል ፓስፖርቱን አንተ ኦፍኮርስ አሁን ወደዛ ልመጣ ነበር። አየሽ እኔ እዚህ ቤት አላወራሁም ስለ ፌክ ነው አይደለም የሚል አላወራሁም። እዛኛው ቤት ላይ ተናግሬያለሁ። አንዳንድ ሰዎች ፓስፖርት ሊሰራ ስለሚችል ካገኘ ይኸውልሽ የዚህን ሀቢባ ምናልባትም እኔ በደንብ ሪስፔክት እንደማደርግሽ ታውቂያለሽ። ብዙ ስራዎችን አብረን እንድስንሰራ ነበረ። ኢቨን እንደዚህ አይነት ምናልባት ሳጂ ካልሆነ በዚህኛው ላይ የእሷን እንትን ስል ነው። አሁን የግለሰቦችን የአንድና የሁለት ሰዎች የአንድ የቃላት እንትኖችን አይደለም ማየት ያለብን 74 ሰው ጀርባ ያሉ ቤተሰቦቻቸውን ነው። ስለዚህ አስጨርሺ ያንን ነው ዛሬ ተራሽኛና እያደረግን ያለ ነው። የነዛ 74 ሰው ጀርባ ያሉ ቤተሰቦችንም እውነት ነው እንፈልግ እያልን ያለ ነው። ስለዚህ በዚህኛው እውነት ላይ አንቺም በቅንነት እኔ የምናገረውንና ሀቢባ የምትናገረውን ሳይሆን የነዛን ሰዎች ቤተሰብ ችግሮችን እንፍታ ነው።
አሁን አንቺ ካልሆንሽ ምናልባትም በዚህ ስንከራከር ማህሌት ያለችበትን ቦታ ላይ አካባቢ ያሉ የሚያውቁ ሰዎች ይሄን ነገር ልፍታ እስኪ በቃ እሷ አይደለችም ማህሌት ማለት እቺ ናት ብለው በዚህ ጉዳይ ላይ የእነዛን እህት ወንድሞችን ሀቅ ሊያወጡ ጥቆማ የሚሰጡን ሰዎች ሊኖሩ ይችላሉ። አሁን ግን እሷ ናት የሚል ነገር ከመጣ አይደለውም እያልሽ አለመሆንሽን ደግሞ በምን ፕሩፍ እናደርግ? እኔና ሀቢባ የብዙ ሰው ሚስጥሮችን መረጃዎችን የተለዋወን የብዙ እህት ወንድሞችን መፍትሄ እልባት አስፈልገን አስገኝተናል። ያቅማችን ያልተፈጸሙ አሉ፣ ያገኘንላቸውን ብዙዎች አሉ። ሀቢባ ሚኒመም ከ50 ሰው ባላነሰ ፓስፖርት የሰዎችን ተላልከ ነው አይደል? ሀቢባ አደባባይ ላይ ነው ምንም የማንንም አብረን ስንሰራ የማንንም አሳልፈን እከሌ ማለት እያልን ለሌላ ሰው ውስጥ ያባዛነው ጉዳይ የለም። ያንቺንም እንትን ስንል ነው እንግዲህ አስቢ። ቅድም የጠየቅሽን ነገሮች አሉ። ሀቢባን ስለምታምኛት ለሀቢባ ላክሻል። ሀቢባ አትሊስት ናት ወይስ አይደለም የሚል እሷን የማያምኑ ደግሞ ሌላ ሰው የሚያምኑ አካላቶች ስላሉ ለነዛ ሰዎች ፕሩፍ ለማድረግ ይሄ ፐብሊክ እንዲሆን ያንቺን ሌላ እያሳለፉ እንትን ለማድረግ አይደለም። ስለዚህ የእነዚህም ቤተሰቦች ልብ ለማሳረፍ ፍለጋው ወደ ሌላ እንዲሆን ይሄንን ኮንፈርም ብታደርግልን። አንዳንዶች እናያለን የሶሻል ሚዲያ ባህሪ እንዲህ ማድረግ የለብሽም እንዲህ ለምን አባታቸው ምናምን ነገር የሚሉሽ ሊኖሩ ይችላሉ። እኔ ለዘምሰማ መኖፕሌት የሚደረሰው አይደለሁም፣ አልሰማም። እሱ እኔ በራሴ የቆምኩኝ ማቸው እንደሆንኩኝ ሴት ነኝ። ሰው አላለ እንደዛ ቢሆንማ እስካሁን ድረስ ይህ ሁሉ ሲከስብኝ ሲመጣብኝ እዚህ አልመጣም ነበር። ስለዚህ አሁን አንተ ሀቢባ ጋር የላኩትን ሀቢባ ልታሳይ ትችላለች። ግን ፌክ መሆኑን እንዲህ መሆኑን አስገብተን እንዲህ አድርገን በምን ታውቃለህ? ሰው ፌክ መሆኑን አለመሆኑን ታዲያ ሰው የማይተማመን ኤክስትራ ማይል ሰው ሲሄድላችሁ ሞር እየተካሄደ ከሆነ በኋላ ይህ ፓስፖርት ፌክ ስለሆነ ዲኤንኤ ይታይ ይመጣል። ሰው በሌለበት ለዛውም ተከሳሽ በሌለበት እኔ እኮ አልኩህ እኮ ከመጀመሪያው ጀምሮ ይህ ሁሉ ስቴፕ የሄድኩት የተጎዱት ሰዎች አንተ ሳትለኝ እኔ ራሴ አስቤ እኮ ነው ሳልባል ለሀቢባ ላኩላት። አልታመንም። ኑ ዱባይ ነው ያለችው፣ ዱባይ ከሌለች ታንቄ እሞታለሁ፣ ዱባይ ነው ያለችው ተባለ። ወጣ ኦስሎ እንደሆንኩ አሳየው። ከዛ ምን አሉ? ከዱባይ ወደ ኦስሎ በራ ነው አሉ። ቤቴ ገባው። እንደዛ ቢሆን እስኪ ቤቷ ትግባ ተባለ። ቤቴ ገባው። አሁን ደግሞ ፓስፖርቷ ተባለ። እንደገና ደግሞ ምን ተባለ? 2 ዓመት ዶክመንት ባግ። ይሄ ማለቂያ የለውም። ማለቂያ የሌለው ሀቢባ ያለው እኔ ለአንተ የምልክልህ ሀቢባ ያለው አንተን አላምንህም አይደለም። እኔ እኮ ሀቢባን እኮ እዚህ ነው የማውቃት፣ አንተን የማውቃት እዚህ ነው። ሰው በተበሰነ ደረጃ ከሰው ጋር ትረስት ታደርጋለህ። በተረፈ ግን ፓስፖርቴ ላይ ያለውን አልኩህ እኮ እኔ ለሰዎች ብር ሳስገባ የማስገባው በእኔ በራሴ አይደንቲቲ ነው፣ በራሴ ስም ነው፣ በራሴ ነው። ስለዚህ ሀቢባ ስሜ አላት። ግን ፓስፖርቱ ግን ዶኩመንት ፓስፖርቱ እራሱ ውስጥ ያለውን እየገለጥኩ ከፈለጋችሁ ግን የምታዩት ግን እሱ ግን ልልክ አልችልም። እዛ ላይ ግን ፒክቸሬና ስለምታዩ ስሜ ያለውን ማየት ትችላለን። ከዛ በኋላ ግን የፓስፖርት ነምበር የት ትራቭል እንዳደረግኩኝ የት እንደሆንኩኝ ግን ማየት ግን አልችልም። እሱን ግን አልልክም እያልኩ ነው። አሁን አልሰማኝም አንተ። ሀቢባ ጋር ያለውን ሀቢባ ልታሳየ ትችላለች። ሀቢባ ጋር ያለው የኔ ፓስፖርት ኖርዌጃን መሆኔን ከላይ ከዛ በኋላ ውስጥ ደግሞ ፒክቸሩና ስሜ አለ። እዚህ እኮ የሚያውቁኝ ሰዎች እኮ አሉ። ስወጣ እኮ ሰዎች ያውቁኛል። እኔ እኮ ጎስት አይደለሁም።